ፖለቲከኞች እጃችሁን አንሱ። የምታገለግሉት ህዝብ የምታክሙት ህዝብ ከጎናችሁ ሊቆም ካልቻለ የምን ቤት ደግናችሁ ነው? እኔና ዶክተሮች አሁንም እላችኋለሁ እስርን ፍራቻ እቤት አትቀመጡ። መላ ኢትዮጵያውያን ሲጨፈጨፉ ተሰልፋችሁ በአደባባይ ድምጽ ሆናችሁ አትቆሙ። ይልቁንስ ከ3 እና ከ4 ዓመት በፊት ደሞዝ አነሰን በማለት በአደባባይ አማራ ክልል ባህር ዳር ከተማ ሰልፍ ወጣችሁ ያው ተገርፋችሁ ተደብድባችሁ ጥይት ተተኩሶባችሁ በአደባባይ ተመልሳችኋል። የተከበራችሁ ውድ የዩቲዩብ ቤተሰቦች እንደምናችሁ እንደምንከረማችሁ ትኩስ ነገር እንግዲህ እንደተለመደው በአገራችን ውስጥ ምን ተፈጠረ ወደዛ ያለውን ነገሮች አይተን ለዛሬ መጥናል ብዬ ያሰብኳቸውን ነገር እንግዲህ ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እንደተለመደው እንግዲህ እናንተ እቺ ነገር አይት አድርጋችሁ ራሳችሁን ኮሜንት ስጡላለሁ። በመግቢያው ላይ እንደተመለከታችሁት እንግዲህ በዛሬው ዕለት ደግሞ እንግዲህ ስለ ዶክተሮች እንግዲህ ሰሞኑን በተፈጠረው እንግዲህ ደሞዝ ጭማሪ ምክንያት ደሞዝ ጭማሪ በሚል በሚያደርጉት እንግዲህ ተቃውሞ ሰልፍም ሆነ ጥያቄ የተነሱ ብዙ አይነት ጥያቄዎች አሉ ማለት ነው። ሶሻል ሚዲያው ደግሞ የራሱን የሆነ አይነት መስመር ይዞ በተለያየ አይነት መንገድ ላይ ይሄን ነገር እንግዲህ እየተረጓጎመ ስለሆነ እስቲ ይሄንን ነገር ሰብሰብ አድርጌ ለግንዛቤ እንዲሆናችሁ በሚል እንግዲህ በተለያየ አይነት መንገድ ላቀርበው ሞክራለሁ ማለት ነው። እንደተመለከትኩት ነገሮቹ እንግዲህ ወደ 3 አይነት አቅጣጫ ይዘው እየሄዱ ያሉ ሲሆን እነሱ በመጀመሪያ ያ ዶክተሮቹ ያቀረቡት ጥያቄና ዛሬም ብቻ ሳይሆን ቀደም ብለው ሲጠይቁ የነበረው ጥያቄ ቢኖርም ነገር ግን ይሄንን ነገር ሰዎች በራሳቸው የሆነ አይነት ነገር እየተረጓጎሙት ስለሆነ ከእንደነዚህ አይነት ነገሮች እንግዲህ ራሳችንን ከለል አድርገን ምን ማድረግ አለብንና እንዴት አድርገን ደግሞ መተርጎም አለብን ወይም ይሄንን ነገር ማዳመጥና ከነሱ ጎን ሆነ መቆም ወይም እንዴት ነው የሚመለከተውን አካል ማየት ያለብን የሚለውን ነገር እንግዲህ ሰብሰብ አድርጌ በራሴ ግንዛቤ ላቀርብላችሁ ሞክራለሁ ማለት ነው። የተለያዩ ሰዎች አስተያየቶችን እንግዲህ እዚህ ላይ ተሰማላችሁ ፖለቲካም ሆነ የምንም ነገር ግን እነዚህን ሰዎች ለሌላ አይነት ጥላቻ ወይም ለማቅረብ ሳይሆን በአጠቃላይ የህብረተሰቡ በሶሻል ሚዲያ ላይ ያቀረበውን እንግዲህ ስሜት አጠር ማጠን ባለ መንገድ እንግዲህ ላቀርብላችሁ ሞክራለሁ ማለት ነው። በ3 አይነት ነገር ነው እንግዲህ የተከፈለው ማለት ነው። አንደኛው እንግዲህ እንደምታውቁት ሁላችሁ እንግዲህ እነዚህ ሰዎች የጠየቁት ትክክለኛ የሆነ ጥያቄ አለ የደሞዝ ጭማሪ። ነገር ግን ይህን ደግሞ ተመርክዞ እንግዲህ ፖለቲካ ፓርቲዎች ወይም እንግዲህ ተቃዋሚ ፓርቲዎች የራሳቸውን የሆነ አይነት ትርጓሜ ወስደውታል ማለት ነው። በሌላ በኩል ደግሞ በጣም በሚገርም ሁኔታ ሰዎች ለራሳቸው የሆነ ጥቅምን ለማግኘት ወይም እንዲሁ በጥላቻት መነሳሳት የቀረቡት እንግዲህ ሌሎች ነገሮች አሉ ማለት ነው። እነዚህ እንግዲህ በአጠቃላይ ሰብሰብ አድርጌ ላቀርብላችሁ እወዳለሁ። በትዕግስት ተመልክታችሁ የራሳችሁን እንግዲህ ኮሜንት ስጡላለሁ። እንግዲህ ይሄ እናንተ ነፃ የሆነ ቦታ ስለሆነ ትርጓሜውን እንግዲህ በራሳችሁ አርጉት እያልኩ ቀጥታ ወደ ፕሮግራሙ ልግባላችሁ። መልካም ጊዜ ይሁንላችሁ። የማንነት የመለኪያ ኩራቴ መመኪያ የክብሬ የሶስት ሻባት መቤት አንድ ናት ኢትዮጵያ ሀገሬ እቲ አንቺ የኔ ሙሽራ ሀገሬ እስኪ ልጠይቅሽ ያገባሻል ይፍቱሻል ያጩሻል አሁንም ድንግል ነሽ እማማ እናት ኢትዮጵያ እማማ እናት ኢትዮጵያ አንቺ እናት አላማ። እኔ ስራ በማቆም አላምንም። ካልተከፈለኝ ጥያቄ ካልተመለሰ አልሰራም የሚል አመለካከት የለኝም። ይሄ ጤነኛ አመለካከትም አይመስለኝም። በሰው ህይወት መፍረድም አልፈልግም። ምናልባት እኮ አይታወቅም የኛ ቤተሰብም ሊሆን ይችላል ህክምናውን የሚፈልገው። ጥያቄው ግን መሰረታዊ ጥያቄ ነው። ሌጂቲሜት ጥያቄ ነው። እኛ ጤና ባለሙያዎች ህይወት እያዳንን ነው፣ ላይፍ ሴቭ እያደረግን ነው እንላለን። ላይፉን ኮስት እያደረገ ሳክሪፋይ እያደረገ እኮ እቺን ሀገር የሚያገለግል አለ። ህይወቱን እየገበረ ደሙን እያፈሰሰ ሚሊተሪ፣ ፖሊስ። እኔ ከሚሊተሪ እና ከፖሊስ ህይወት አንጻር የሚሰራው ስራ የሚኖረው ኑሮ የቅንጦት ነው የሚመስለኝ። ስለዚህ ሁላችንም ቆም ብለን ማሰብ አለብን። ለሁላችንም ምቹ ሀገር እንድኖረን መስራት አለብን። አመሰግናለሁ። የኢትዮጵያ ዶክተሮች ቸገረን ስንል ለምን አትወጡም፣ ሌላ ስራ ለምን አትፈልጉም የሚሉ ድምጾች ይበዛሉ። መንግስትን ከማሳመን በፊት ማህበረሰባችንን ማሳመን እንደሚገባን
እንደሚቀድምብን ገብቶን ነው አሁን በየሚዲያው በጣም ማውራት የማንፈልገውን ችግራችንን የውስጣችንን ጓዳችንን ቤታችንን ሳይቀር የፖስትን ያለ ነው። ህዝቡ ግን በበቂ ሁኔታ እየተረዳን አይመስለኝም። የኢትዮጵያ ሐኪም ስራውን ጠልቶት መስራት ከብዶት ወይም ደግሞ ላለመስራት አይደለም ይህን አመጽ የጀመረው። ደግሞም አዲስ ነገር ሆኖ አይደለም። አሁን ኑሮ ሲወደድ የመጣ ነገር አይደለም። ብዙ አመት ስንታገለው የነበረው ነገር ብዙ አመት ስንጠየቅ የነበረ ችሎት ያለው የኑሮ ጉዳይ ነው። ነገር ግን ለምን አትተውትም የሚለው ነገር ልብ ይሰብራል። ሳይፈልግ ለመስራት የገባ ሐኪም የለም። ሳይፈልግ 20 ምናምን አመት የተማረ ሐኪም የለም። ሳይፈልግ 8 አመት የተሳታየ ሐኪም የለም። ስራችንን እንወደዋለን፣ ስራችንን እናከብረዋለን፣ ማህበረሰቡን ማገልገል እንፈልጋለን። ነገር ግን ቢያንስ ራሳችንን እያኖርን ቢያንስ ከሌላው የተሻለ እንኳን አልጠየቅም ከሌላው ስራ የሚመጣጠን ገቢ ኑሮን እናገለግል ለኛም ለማህበረሰቡም ለሀገር መልካም ነው ብለን ነው። አሁን እንግዲህ እንደተመለከታችሁት እንግዲህ ትክክለኛ ዶክተሮች በተማረ አእምሮ በእንደዚህ አይነት መንገድ ነው ሲገልጹ ብዙ ጊዜ የሚታየው ማለት ነው። እና እነሱ ጥያቄያቸውን ቢሆን ምንድነው ህብረተሰቡ ተገንዝቦልን መንግስትም ደግሞ ጥያቄያችንን ሰምቶ ከዚህ በፊትም የጠየቅነው ነገር እስከሆነ ድረስ ይሄ ነገር በስርዓቱ ተነጋግረን የሆነ መስመር ያያዘልን እድገት እያሳየ ነው ሀገሪቱ። ደግሞ በዛ ላይ ደግሞ የተለያዩ አይነት ወጪዎች እንግዲህ መጥተዋል በሀገራችን ላይ። ስለዚህ ከዛ ላይ ባላንስ ያልሆነ ህይወት ስላለን ያን ነገር አስተካክለን እንኖር የሚል አጠር መጠን ያለ ህብረተሰቡንም ሆነ መንግስትን የማይረብሽ አይነት ነገር እንደሚናገሩ ብዙ ዶክተሮች እንግዲህ በዚህ በሶሻል ሚዲያ ላይ አጋጥሞኛል። እና ይሄ ነው ትክክለኛ የሆነ ነገር ማለት ነው። ነገር ግን ይሄንን ተመርክዞ አንዳንድ ሰዎች ወይም አንዳንድ ፖለቲካ ተቃዋሚ ፓርቲዎችም ሆነ ምን ይሄንን ነገር ለማካረር ነው ወደ ሌላ አይነት መስመር እንዲሄድና ያው አገራችን ላይ አንድም ነገር ቢነሳ ለሁላችንም ነው እንግዲህ ችግሩ የሚሆነው። ይሄ ሁላችንም የምናውቀው ነገር ነው እና በአመጽም ሆነ በምን የትም የሚደረስ እንደሌለ ሁላችንም እናውቀዋለን። መጥፎ ነው የሚሆነው። እቺንም የጠየቅናትንም ጥያቄ ለመመለስ የምናጣበትና ሀገር የሚሸበርበት ሁኔታ ይመጣል ማለት ነው። ስለዚህ ከእንደዚህ አይነት ነገሮች እንግዲህ ተቆጥበው ነው እነሱ ራሳቸውን በተማረ አስተሳሰብ ሲመልሱ የነበረው። ነገር ግን ይሄንን በተለያየ አይነት መንገድ እንግዲህ ተረጎሙታሉ ማለት ነው። በዚህ በጣም ያሳዝናል። ለዚህ ነው እንግዲህ ይሄን ነገር ላቀርብ የፈለኩት ማለት ነው። እስቲ ሌሎች ደግሞ እንዴት አድርገው ነው ያስቀመጡት የሚለውን ነገር ደግሞ ላሰማችሁ። የኢትዮጵያ የጤና ባለሙያዎች የጠሩት ሀገር አቀፍ የሥራ ማቆም አድማ ሁለተኛ ቀኑን በስኬት መካሄዱ ታውቋል። ይሁንና የመንግስት የጸጥታ ኃይሎች በንቅናቄው ጉልህ ሚና አሏቸው ያላቸውን ሐኪሞች ማሰር፣ መደብደብ፣ ዛቻና ማስፈራራት ተጠናክረው ቀጥለዋል። ዶክተሮቹ በታቀደው ልክ አድማውን አድርገዋል ማለት ይቻላል። የተንጠባጠቡ ለስርዓቱ ያደሉ ምናልባትም አንዳንዶቹ ዶክተሮች ተገደው በድብደባ ብዛት ወይንም በገንዘብ መደለል ምክንያት ዶክተሮቹን በየቤታቸው እንዲያመጡ ለማድረግ ተገደው አንዳንድ እገዛ አድርገው ሊሆን ይችላል። ነገር ግን በዋናነት ትልቁን ስዕል ስንመለከት ግን በኢትዮጵያ ያሉ የጤና ተቋማት አጠቃላይ በአንድ ልብ ሆነው አድማውን ሙሉ በሙሉ ማድረግ መቻላቸው ነው ዋነኛው ቁም ነገር። መላ ኢትዮጵያውያን ሲጨፈጨፉ ተሰልፋችሁ በአደባባይ ድምጽ ሆናችሁ አትቁም። ይልቁንስ ከ3 እና ከ4 ዓመት በፊት ደሞዝ አነሰን በማለት በአደባባይ አማራ ክልል ባህር ዳር ከተማ ሰልፍ ወጣችሁ፣ ያው ተገርፋችሁ፣ ተደብድባችሁ፣ ጥይት ተተኩሶባችሁ በአደባባይ ተመልሳችኋል። በነገራችን ላይ የዛን ጊዜ አልነበረም ቤታችሁ መግባት የነበረባችሁ። ህግና ስርዓትን ተከትላችሁ ጥያቄ ይጠይቃችኋል። አልቀበል ሲላችሁ አገዛዙ ይሄ ቦርኮ አብይ አህመድ የነጻነት ታጋዮችን መቀላቀል የነበረባችሁ የዛን ጊዜ ነው የነበረው። የሆነ ሆኖ ያን ያልፈጸማችሁትም ቢዘገይም ከመቅረት ይሻላልና አሁን መውጣታችሁ ጥሩ ነው። ይህን መሰረት በማድረግ አንድ መረጃ ለማቅረብ እወዳለሁ። ቦርኮ እና የምርኮ ስብስብ አብይ አህመድ እና ግብረ አበሮቹ በምንም ተአምር ምሁራን የሚባል አይፈልጉም። ምሁራን ከሆነ ደግሞ የግዴታ ለነሱ አጨብጫቢና ምሁርነቱን በሆዱ የለወጠ ጭንቅላቱን በመቀመጫው የለወጠ አጋሰስ እንደ ኮሎኔል መስፍን አርአያ ተላላኪና ገረድ የጭንገረድ መሆን መቻል አለባችሁ። ካሳንቺስ፣ ቦሌ፣ ሜክሲኮ
አሸበረቀ። ሰው ግን ደቀቀ፣ ወረደ። በቃ ዶክተርን ያክል ነገር ደሞዝ ጭማሪ ሲጠይቅ እንግዲህ ሲታስቡት ለምን በጀቱን ሁሉ ወደዚህ እያንከባለለ ወደ ኮሪደር ልማት በሚባለው ጉድ ማለት ነው። ይሄ እንደው የሆነ ኢግናይት የሚያደርግ ነገር ሆኖ እና ለበተቀጣጠለ ከተማዋ ሸብርቃለች፣ አምራለች። ህዝቡ ግን ታዲያ ለምን ያለቅሳል? ዶክተሮቹ ለምን ደሞዝ አነሰን ይላሉ? ሌላውስ ለምን ያለቅሳል? ሁሉም ቦታ ከዛሬ የተሻለ ቀን የለም። ለምን ነገ ምን እንደሚመጣ አታውቁት ውዶች፣ ምን ቀምሮ እንደሚመጣ አታውቁት። ለእያንዳንዳችን ካሽ ሪጅስተር ላይ ያንጠልጥልልና ይከፍልን። አሁን እንግዲህ እንደተመለከታችሁት ነው በጣም በሚያሳዝን ሁኔታ እንግዲህ የተለያየ አይነት እንግዲህ ነገሩ ወደ ሌላ አይነት እንዲተረጓጎም ተደርጎ ሁሉም የራሱን የሆነ ብቻ ህብረተሰቡና ዶክተሩም እንዲጣላ እንደገና ደግሞ ዶክተሩም ደግሞ ተነስቶ እንግዲህ የሆነ ትልቅ አመጽ እንዲነሳና ሽብር እንዲፈጠር የሚፈልጉ አካላት እንዳሉ በደንብ ይታያል ይሄ ማለት ነውና እቺ እንግዲህ ትንሽ ነገር ነው ጠብጠብ ያደርኩላችሁ። እርግጠኛ ነኝ ብዙዎቻችሁ በተለያየ አይነት ሚዲያ ላይ ስለምትሄዱ ታዩታላችሁ። ያ አሁን ይሄንን ነገር ሳቀርብ የሆነ አካል እንድደግፍ ወይም የሆነ አካል እንድጠላ ሳይሆን ያቀርብኩት በአጠቃላይ እንደነዚህ አይነት ነገሮች ሲነሱ መጀመሪያ ሰከን ብሎ ነገሮችን አረጋግቶ ማየት ያስፈልጋልና አሁን ዛሬ በዚህ በዶክተሮች የተነሱት ነገር ወይም ይሄ ጥያቄ ወደ ሌላም ስለሚሄድና ይሄ ነገር ቢገፋፋ አገሪቱ ላይ የሚነሳው ምንም አይነት ሽብር ወይም ረብሻ የማንናችንም ቤት የሚነካ ስለሆነ ከእንደነዚህ አይነት ነገሮች እንግዲህ መቆጠብ አለብን ብዬ ስለማስብ ነው እንግዲህ ይሄን ነገር ያቀርብኩላችሁ ማለት ነው። ጥያቄ መጠየቅ ትክክል ነው። ይሄን ጥያቄ ደግሞ ኢንተርፕሬት አድርጎ ወደ ሌላ ነገር መቀየሩ ትክክል ነው ብዬ አላምንበትም ማለት ነውና እስቲ የራሳችሁን አስተያየት ስጡ በዚህ። በተረፈ ግን ትክክል ያልሆነ ነገር ስለሆነ እንደዚህ አድርጌ አቅርቤላችኋለሁ። ሌላው ደግሞ ምንድነው በጣም የሚገርመው እንግዲህ ይሄንን ደግሞ እንደገና ይዘው ጥላቻን የሚያስተላልፉ ማለት ዶክተር የራሱን የሆነ በቃ ኃይለኛ ከሀገሪቱ ላይ በጣም የሆነ ራሱን ሀይ አድርጎ የሚያስቀምጥና ሌሎችን ዝቅ አድርጎ የሚያይ አይነት አድርገው ለማስቀመጥ የሚሞክሩ አሉ። ማለት ያው ሁሉም ፊልድ ወይም አንድ የሆነ እንትን አካል መጥቶ አንደኛ በአገሪቱ ላይ ተፈላጊ ዶክተር፣ ሁለተኛ ኢንጂነር፣ ሶስተኛ መምህር ምናምን ብሎ የፈጠረ ነገር የለም። ሁሉም የተማረ ነው። ሁሉም በኢንተረስቱ ተምሮ የራሱን የሆነ ደረጃ የያዘ ህብረተሰብ እንደሆነ ሁላችንም እናውቃለን። በጣም የታወቁ ትልልቅ ተማሪዎች አዲስ አበባ ዩኒቨርሲቲ ውስጥ በ6 ኪሎ በ5 ኪሎ ገብተው እናውቃለን ሁላችንም። በቬሪ ግሬት ዲስቲንክሽን ጨርሰው በጣም ትልልቅ ቦታ ላይ ያሉ ሰዎች አሉ። ይሄ የራስ የስራ ኢንተረስት እንጂ በአጠቃላይ የኢትዮጵያ የተማረ ህብረተሰብ በሙሉ በዶክተርነት ብቻ ተመርቆ ይወጣል ማለት አይደለም እና እቺን ነገር ወደ ሌላ ነገር እየቀየሩ ሌላውን ህብረተሰብ የሚያጠላሉ ብዙ አይነት የሚዲያ ስራዎች እየተሰሩ እንደሆነ አይቻለውና ይሄም አግባብ ያለው አይደለም። ምክንያቱም ከወታደር ጀምሮ እስከ ዶክተር ያለው ባለሙያ በሙሉ ስለዚህ ሀገር ብሎ የራሱን የሆነ ኢንተረስት ይዞ የሚሰራ እስከሆነ ድረስ መከበር እንዳለበት በደንብ አድርጌ ጠንቅቄ አውቃለሁና ያንዱን ሙያ አንቋሾ ያንደኛውን ማክበር ትክክል ነው ብዬ ስለማላምን ይሄን ነገር የምናገረው ማለት ነው። ስለዚህ ይሄ ራሱ አንድ የሆነ ተጽዕኖ አምጥቶባቸዋል በእነዚህ በዶክተሮቹ። እነሱ በእርግጠኝነት እንደነዚህ አይነት ነገሮች ላይ የሚገቡ አይመስለኝም። ምክንያቱም ኑሯቸውን ሙያቸውን ወደውት ነው እንጂ ትምህርት ቤት ውስጥ ገብተው የተማሩት አስገድዷቸው ወይም እነሱ ቀለም ስለሆኑ ብቻ ወይም የተማሩ ስለሆኑ ብቻ በግድ አገሪቷ ስብሰባ ዶክተር አላደረገቻቸውም። ስለዚህ ይሄ የራስ ኢንተረስትም የራስ ፍላጎት ስለሆነ በዚህ ውስጥ ገብተው የተማሩትን ነገር ስለሆነ እየሰሩም ለሀገሪቱ ያሉ ስለሆነ በዛ ነው እንጂ እኛ ልናከብራቸው የምንወደው። እነሱ ሌሎች ሰዎች ራሳቸውን እንደ ጥላቻ እንዲሆን አድርገው በሌላው ሙያ ላይ ያለውን ህብረተሰብ ንቀውም አያውቁ። ነገር ግን እንደምታውቁት በዚህ አይነት ነገር እየተሰማ ነው ያለውና ይሄ ትክክል አለመሆኑን ለመግለጽ ነው። እስቲ ትንሽ ጠብል አድርግላችሁ። እንደ ሀሳብ የኢትዮጵያ ኳስ ፌዴሬሽን የእግር ኳስ ፌዴሬሽን ሳምቲንግ ከነሱ በጀት ላይ ተቀንሶ ለምን ለዶክተሮቹ ደሞዝ አይከፈላቸውም? በእውነት ነው። የተማረ ሰው አጎንብሶ ያልተማረ ሰው ከፍ የሚልበት ሀገር ቢኖር ኢትዮጵያ ነው። ሲሪየስሊ እነዚህ ሰዎች እየበሉ ነው የሚያነቡት። ዶክትሬትን ለማግኘት በጣም ከባድ ነው እና በጣም ብዙ መከራቸውን አይተው ግን 90 ደቂቃ ተጫውቶ ሰው 2.5 ሚሊዮን ምናምን የሚከፈለው እግር ኳስ ተጫዋች አለ። ለያው ምንም ነጥብ ለማያመጣ ምንም አገሪቷ ላይ ጥቅም የሌለው በጀቱ ግን በጣም ሃይ የሆነ የኢትዮጵያ ስፖርት ፌዴሬሽን አለ። ለኳስ ተጫዋቾቹ በጣም ብዙ ብር ነው የሚከፍለው። አሁን በቅርብ እንኳን እቺ ማስተዋል ምናምን የምትባለው ሴትዮ የተመረጠችው ማለት ነው። ከሌላ ነገር ጋር ደግሞ እንዳታያይዙት። እኔ ፐርሰናል ችግር የለብኝም ከሷ ጋር፣ ግን አሁን እሷ የእውነት 200 ምናምን ሺህ ብር ነው ደሞዟ።
እኔ አሉ ነው ግን እርግጠኛ አይደለም ግን 200 ምናምን ሺህ ብር ነው አሉ ደሞዙ። የአንድ ዶክተር ግን 8000 ብር ካን ኢማጂን። እንዴት ነው ኮምፒውተር ራሱ ማድረግ የሚችሉት? እንዴት ነው መራመድ የሚችሉት? እንዴት ነው ማውራት የሚችሉት? ራሱ ኮምፒውተሩን ከማድረግ እኮ አልቻሉም። እና እውነት የኢትዮጵያ መንግስት እኔ ድምጽ መሆን ፈልጋለሁ ለኢትዮጵያ ዶክተሮች ሲሪየስሊ ከኢትዮጵያ ፌዴሬሽን ምን ይሄ ስፖርት ፌዴሬሽን ምናምን ቀንሰ ለነሱ ጨምርላቸው ደሞዝ። ጌታን ምንም ጥቅም የላቸውም እነዚህ ያ እና እኔ ሐሳባቸውን መጋራሰው ነኝ ደሞዝ ጨምርላቸው። ኢትዮጵያ ዶክተሮችና መምህራን ጥሩ ደሞዝ መከፈል አለበት። ኦኬ የመንግስት ሆስፒታል ሄደ አይተታቃለህ? ያን ሁሉ ሰው አንድ ዶክተር በጫንቃው ተሸክሞ ያክማል። ከዛ ከላይ ወደ ታች ይላል። የስንት ነገር አለ። ያ ዶክተር የሚከፈለው በጣም ትንሽ 7 ዓመት ለፍቶ ተምሮ ኦኬ ቤስት ጭንቅላት ያላቸው ናቸው ተመርጦ ዶክተር ነው ብሎ ደነዙ አይደል? ከቤስት ተማሪ ወስደ ዶክተር ታረጋዋለህ። ያን ዶክተር ከሆነ በኋላ የምትከፍለው በጣም ትንሽ ብር ነው። ከኛ ጋር መሰለፍ አለበት፣ ታክስ ወርዶ መሰለፍ አለበት። ቤት ክራይ መክፈል የማይችል ሐኪም በዚህ ደግሞ ብዙ ደነዞች አላቸው። የኢትዮጵያ ሐኪም ሙታንፋሽ ማን ስለሆንክ ምን ተምረህ ምንም ታውቀውና ነው ስለ ጉግል አድርገህ የምትለፈልፍ? እንግዲህ እንደሰማችሁት በተለያየ አይነት መንገድ እንግዲህ ሰዎች ሲተረጉሙት ስለነበር በጣም በሚገርም ሁኔታ እነሱ ባልጠበቁት መንገድ እየሄደ እንደሆነ ሁላችንም እየተረዳን ነው ማለት ነው። የዶክተሮቹ ጥያቄ ግን አንድና አንድ ምንም የማይለይ ነገር እንግዲህ ስለራሳቸው ስለኑሯቸው ተመጣጣኝ የሆነ ኑሮ ለመኖር ስለመፈለጋቸው እንጂ ስለሌላ ነገር አይደለም። ይሄን ነገር ደግሞ ዛሬ አይደለም የጀመሩት፣ ሁላችንም እናውቃለንና ረጅም ጊዜ ሆናቸዋል። በእንደዚህ አይነት ኢሹ ሲቀርቡ አዲስ አይደለም። ለምሳሌ ከዚህ በፊት የዛሬ 6 ዓመት አካባቢ እንግዲህ ከጠቅላይ ሚኒስትሩ ጋር አብረው ቁጭ ብለው እንግዲህ በእንደዚህ አይነት ነገር መወያየታቸውና የጠየቁትም ተመሳሳይ ካሆኑ አንድ መሆኑንና በዛ ጊዜ ግን ምንም አይነት ረብሻም ሆነ ምን እንደሌለ ሁላችንም የምናውቀው ነገር ስለሆነ እስቲ ስለሱ ላስታውሳችሁ አንዲት ነገር ተባረክ። ሌላኛው ጥቅማ ጥቅሞችን ነው። መጀመሪያ ይሄን ሙቭመንት ስንጀምር ጥቅማ ጥቅም አይደለም መሰረታችን፣ የህዝብን ጥያቄ ነው ያመጣነው። ህዝብ ጥራት ያለው ህክምና ይላል። ከየት ይመጣል ጥራት ያለው ህክምና? ሳቲስፋይስ ያልሆነ ሐኪም በባርነት ውስጥ አለ ብሎ የሚያምን ሐኪም ይዘን ስለ ህክምና ጥራት ልናወራ እንችላለን? ደሞዝ እንደው አንዳንዴ ማውራትም አልፈልግም። ዩኒቨርሲቲ ውስጥ አንደር ግራጁዌት አስተምሮ ፖስት ግራጁዌት አስተምሮ ኦፕሬሽን ሳምንት ሙሉ ሰርቶ ደሞዝ ተብሎ አሲስታንት ፕሮፌሰር 13400 ሲቆራረጥ 9000 ብር ነው የሚደርሰው። በምንሰራው ልክ አይከፈለን። ባይዘው ኢትዮጵያ ማችለውን እየጠየቀ አይደለም የኢትዮጵያ ሐኪም ያለው። ፖለቲከኞች እጃችሁን አንሱ። የህክምና ባለሙያው ዛሬ ላይ አስገዳጅ ሁኔታ ውስጥ ገብቶ መንግስትን የመብት ጥያቄ እየጠየቀ ባለበት ሰዓት ላይ ተቃዋሚ ፖለቲከኞች በዋነኛነት ይህንን የባለሙያውን ጥያቄ ፖለቲካዊ አጀንዳ አድርጋችሁ በሰፊው ስታናፍሱት ባለሙያውንና መንግስትን ቅራኔ ውስጥ ለመክተት ስትሞክሩ እየታዘብን እንገኛለን። ይህ ፖለቲካዊ ጥያቄ አይደለም። አስገዳጅ ሁኔታ ውስጥ ገብተን መኖር አቅቶን መንግስትን እየጠየቅን ያለነው የመብት ጥያቄ ነው። ይህንንም ጥያቄ በማህበራችን አማካይነት ለመንግስት አቅርበን ምላሽ በመጠበቅ ላይ እንገኛለን። ስለዚህም ፖለቲካውን መጫወት ያለባችሁ ሜዳ ላይ ተጫወቱ። ይህ የፖለቲካ ሜዳ አይደለም። ስለዚህ በአክብሮት ይህንን ጥያቄ እንጠይቃቸዋለን። ከጥያቄያችን ላይ እጃችሁን አንሱ። እኛ ከመንግስት ጋር ተወያይተን በማህበራችን አማካይነት መፍታት የምንችለው ጥያቄ ነው እንጂ ይህ ፖለቲካዊ አጀንዳ፣ ፖለቲካዊ አካሄድ ውስጥ አይደለም የሚገኘው። ስለዚህ በአክብሮት ይህንን እንድታረጉልን እንጠይቃቸዋለን። መልካም ጊዜ። ሰሞኑን አዲስ ደግሞ ትኩስ የሆነው መነጋገሪያ ደግሞ ያው የአንድ ሳምንት መነጋገሪያችን የዶክተሮቹ ነው። ያው ወዴት እየተገፋ እንደሆነ ሁላችንም ሴንስ እንደምናደርገው ወደ ፖለቲካ ጥያቄ እየተገፋ ነውና ምን ያክሎቹ ጥያቄዎች ወደ ፖለቲካ ተገፍተው ይቻላሉ? አሁን ለምሳሌ እኛ የዛሬ 2 ዓመት ነበር የተመረቁትና ኤግዚት ፈተና ምንም አይነት ቤዚክ ማስረጃ በሌለው ሁኔታ ተፈተኑ ተባለ። ከዛም በኋላ ለምንድን ነው የምንፈተነው? የተለያየ ነገር ከኛ በፊት ከተማሩት በምን የተለያየ ተምረን ነው የምንመረቀው? ዲፓርትመንቱ በምን ያክል ተፈትነው ነው የምንፈተነው? ተፈትነው ያልተረጋገጠ በአስተማሪዎች ተምረን እኛ ለምንድን ነው የምንፈተነው የሚሉ ጥያቄዎች ሲቀርቡ ወደ ፖለቲካ ውሽቅ ተደረገና ብጥብጥ ምናምን ወደ መነሳት ተነሳ። ብጥብጥም የሚጠመው ሰው አለ ነገሮችን በትክክል ከማስተካከል የተነሳ እና ደግሞ በዛኛውም ሳይድ በኤሊቶቹም ሳይድ ነገሮችን በቃ ሜስዳፕ ማድረግ የሚወዳለ ነገሮች ብትንትን የሆነ
ድፍርስርስ ሲል አይጠራም እና እኔ እንደ ማህበረሰብ አሁን ላይ ምን አይነት ሆነናል ብዬ አስባለሁ። የሆነ ሁልጊዜ የሚጮኸው ውሻ ግን ማይናከሰው ውሻ አለ አይደለ? በየሳምንቱ ቶፒክ ጃምፕ የሆነ እንደ ሞንኪ ከአንደኛው ዛፍ ወደ አንደኛው ዛፍ እንዘላለን፣ ግን ሁልጊዜ እንጮሃለን ግን አንናከስም። አሁን ላይ አንናከስ አይደለም፣ ግን ሁልጊዜ ቴስት ማድረጊያ ቶፒክ ሲሰጣችሁ ሁልጊዜ የምትጮሁ ከሆነ እና ጀስት አት ዘ ኤንድ ኦፍ ዘ ዴይ ምንም አይፈጠር ከሆነ አይ ዶንት ኖ እኔ አሁን የአንድ ወጣት የ25 ዓመት ሰው ኦፒኒየን አድርጋችሁ ሰዱትና ካለውበት ፐርስፔክቲቭ አንፃር ልክ ይሆናል። አዎ እንግዲህ ብዙ ጊዜ እንደሚናገሩት እንደምትሰሙት ተመሳሳይ ነው የሁሉም አስተሳሰብ ማለት ነው እና በረብሻ በሽብርተኝነት ወይም በረብሻ የሚፈጠር ነገር እንደሌለ አገራችን እኮ ይሄን ነገር ለረጅም ጊዜ አሳይታለች። ሁላችንም እንደምናውቀው ከመቶ ምናልባት 1% ወይ 2% እንግዲህ በሰላማዊ ሰልፍ እንደዚህ አይነት ነገር ያው እኔ እንግዲህ በኔ እድሜ ማውቀው አንድ እንግዲህ ያው ልጅ ሆኜ በደንብ ማላውቀው ነገር ማለት ነውና በዛ ጊዜ በደርግ ጊዜ የነበሩ ረብሻዎች ናቸው እንግዲህ ወይ ወደ መስመር ሲይዙ ያየ ነው እንጂ አብዛኛውን ጊዜ እንግዲህ እንደነዚህ አይነት ነገሮች ያው እንደተለመደው ልጁም እንዳለው እንግዲህ ከአንድ ዛፍ ወደ አንድ ዛፍ እንደ ጠብጠብ እንደማለት በጣም ጥሩ አድርጎ ነው የነገረንና እንደዛ አይነት ነው የኛ ሀገር እንግዲህ ኢሹ ማለት ነው። በአጠቃላይ አንድ ነገር ይፈጠራል መልሶ ደግሞ ይጣላል፣ አንድ ነገር ይፈጠራል መልሶ ይጣላልና ከእንደነዚህ አይነት ነገሮች እንግዲህ ራሳችንን እንግዲህ መቆጠብ የሚያስፈልግ ይመስለኛል። መፍራት ሳይሆን ይሄ ነገሮችን አመዛዝኖ ማድረግ ማለት ነው እና በስነ ስርዓቱ ሀገራችን እያደገች እስከሆነ ድረስ ይህንን ማንም የሚክደው ነገር አይደለም። የተሻለ አይነት መንገድ እየፈጠሩ ተነጋግሮ መጨረስ የሚመስል ነገር ያለ አይመስለኝም። እስቲ እንግዲህ ራሳችሁን አስተያየት ስጡላለው። ይህንን እንስማ። እንግዲህ የጤና ባለሙያዎችም ጥያቄ ሰሞኑን በይፋ ወጥቷል። አይ ቲንክ ከጠቅላይ ሚኒስትሩ ጋርም ውይይት የጤና ባለሙያዎች አድርገዋል። ምንድነው ትልቁ ነገር? ምንም ትንሽ ደሞዝ ነው። ለምሳሌ ጥያቄያችን የዳቦ ነው ሲሉት ሰማያለሽ። ደሞዜ 8,000 ነው፣ ቤት ኪራይ 16,000 ብር ነው ይልሻል አንድ ሐኪም ማለት ነው። ይሄ ችግር ጤና ባለሙያ ላይ ብቻ ያለ አይደለም። ትምህርት ላይ ብትመጪ ትምህርት ላይ ያሉ መምህራን የሚጠይቁት ጥያቄ ነው። ፋብሪካ የሚሰሩ ሰራተኞች የሚጠይቁት ጥያቄ ነው። ኤቭሪዌር የደሞዝ ጥያቄ ኢትዮጵያ ውስጥ ይነሳልና ከመንግስት ጋራ በደንብ በመወያየት በመነጋገር መንግስትን በማጥመጥ አሁን የኃይል እርምጃ ወይ ኃላፊዎችን ማሰር አለማሰር ምንም አያመጣም። በቃ በደንብ በመነጋገር ጠረጴዛ ዙሪያ ላይ በመቀመጥ አገሪቱ በአቅሟ ነው የምትከፍል። አንዳንድ ሰዎች የደሞዝ በኬንያ ደሞዝ በጀርመን ይላሉ። እንደዛ ይባላል። አገሪቱ ካላት ኢኮኖሚ አንጻር ነው ልትከፍል የምትችለው። ግን ያም ሆነ ይሄ ግን ምንድነው በመወያየት አንድ ሐኪም ደስ ብሎት ማከም አለበት። አንድ የጤና ባለሙያን ኳሊቲ ልንገራችሁ። ጤና ባለሙያ አያም ኦሮሞ ፈረስት፣ አያም አማራ ፈረስት፣ አያም ጉራጌ ፈረስት፣ አያም ትግሬ ፈረስት አይልም። ሌሎችንም ሃይማኖቴ ፈረስትም አይልም። ሁሉንም ብሔር ወክለናል የሚሉትንም ብሔር አይወክለንም አይገልጸንም የሚሉትንም ሁሉንም ህዝቦች እኩል ነው የሚንከባከበው፣ እኩል ነው ኬር የሚያደርገው። አሁን የዳቦ ጥያቄ የህልውና ጥያቄ ከጤና ባለሙያዎች ሲነሳ አንዳንድ ፖለቲከኞች ለፖለቲካ ትርፍ መጠቀም ይፈልጋሉ። ፖለቲከኞች የተሻለ ሀሳብ የተሻለ ፖሊሲ ካላችሁ እሱም ማቅረብ ትችላላችሁ። ግን የጤና ባለሙያን የህልውና ጥያቄ ለራሳችሁ ፖለቲካ አድቫንቴጅ መጠቀም ግን ነውር ነው። እኛ የመኖርና ያለመኖር ነው ጥያቄ ነው እየጠየቅን ያለነው። ስለዚህ የእኛን ጥያቄ ተጠቅማችሁ ክሬዲት መውሰድ አትፈልጉ። አሁን እንግዲህ እንደሰማችሁት የዶክተሮች ዋናው ጥያቄ አንድና አንድ ስለ ራሳቸው ህይወት እንጂ በምንም ተአምር ከፖለቲካ ጋር የተያያዘ አንድም ነገር እንደሌለ እንግዲህ በእርግጥ በስነ ስርዓት አይታችሁታል። የተወሰኑትን እንግዲህ እናንተ ያው አሁን ለምሳሌ የመጀመሪያውን በፋና ብሮድካስት ላይ በብዛት ሙሉ ማየት ትችላላችሁ። በጣም በሰላማዊ ሁኔታ ተሰብስበው የጨረሱት ስብሰባ ነበር የዛሬ 6 ዓመት ማለት ነው። ይሄ ነው እንግዲህ የነሱ ጥያቄ ሲጀመር የነበረው ማለት ነው። እስቲ ይሄንን ነገር ደግሞ እስቲ እንግዲህ እንበልና እንግዲህ ያው ብዙዎቹ ደግሞ ባለማወቅም በምንም እንግዲህ ሌሎች አካባቢ ላይ እንደምናየው እንደ አመጽ ምናምን እያደረጉ ነውና ይሄን ነገር ደግሞ ባለ ህግ ባለሙያዎች ምን አይነት አመለካከት ነው ያላቸውና ምን ይሉታል የሚለውን ነገር ደግሞ እስቲ አጠር አድርጌ ላሰማችሁ። ሰሞኑን እንግዲህ የህክምና ባለሙያዎች በተለይ ደግሞ ዶክተሮች
የደሞዝ መጠናቸው እንዲስተካከል እንዲሁም ደግሞ ሌሎች የሴፍ የስራ ኢንቫይሮንመንቶች እንዲፈጠሩላቸው መብታቸውን እየጠየቁ ይገኛሉ። የጠየቋቸው መብቶች በመንግስት ምላሽ የማያገኙ ከሆነ ግን የስራ ማቆም አድማ ሊመቱ እንደሚችሉም እያስጠነቀቁ ወይ ደግሞ እያሳሰቡ ይገኛሉ። በእርግጥ ነው የሕክምና ባለሙያዎች የሚገባቸውን ክፍያ አግኝቷል የሚል ማንም ሰው ይኖራል ብዬ አላስብም። ነገር ግን አሁን ላወራ የፈለኩትኝ ከህጉ አንጻር የሕክምና ባለሙያዎች ስትራይክ ወይ ደግሞ የስራ ማቆም አድማ ማድረግ ይችላሉ ወይስ አይችሉም የሚለውን ነው። ነገ ከነገ ወዲያ ከሚመጡ አንዳንድ ችግሮች ወይ ደግሞ ህጋዊ ይሁን ህገወጥ የሆኑ አካሄዶችንም ቀደም ብለን እንድንረዳ ያህል ነው ይህን ቪዲዮ የምሰራው። የመጀመሪያው ነገር እንግዲህ የስራ ማቆም አድማ በኢንተርናሽናል የሆኑ ህጎቻችን ላይም ወይ ደግሞ ኢትዮጵያ በተቀበለቻቸው ህጎች ላይ በተለይ ደግሞ አይሎ የኢንተርናሽናል ሌበርስ ኦርጋናይዜሽን ድርጅት ባጸደቃቸው ወይ ደግሞ ባወጣቸው ህጎች ላይ ፋንዳሜንታል ተብሎ ከሚጠቀሱ መብቶች አንዱ ነው። እንዲሁም ደግሞ የማህበራዊ የኢኮኖሚ መብቶች የሚባሉ አሉ። እነዛ ውስጥም በተለይ ደግሞ በአንቀጽ 8 ላይ በግልጽ ስትራይክ ወይ ደግሞ የስራ ማቆም አድማ ለሰራተኞቹ የተሰጠ መብት ነው። ይሄ ለሰራተኛም ብቻ ሳይሆን አክቹዋሊ ለአሰሪም የተሰጠ መብት ነው። ሀገራችን ደግሞ የተቀበለቻቸው ዓለም አቀፍ ህጎች አሉ፣ እንዲሁም ደግሞ ራሷ ያወጣቻቸው ህጎች አሉ። እነዚህን ሁለቱንም ስንመለከት በግልጽ በተለይ ደግሞ በህገ መንግስታችን አንቀጽ 42 ላይ የስራ ማቆም አድማ እንደሚቻል ይገልጻል። ነገር ግን በዚሁ 42 ላይ የመንግስት ሰራተኞች ስትራይክ ለማድረግ የሚፈቀድላቸው በህግ ይደነግጋል ብሎ ያልፈዋል። ያ ማለት እንግዲህ እንደ ህግ ትርጓሜ የመንግስት ሰራተኞች ባይ ዲፎልት አይፈቀድላቸውም። ነገር ግን የሚፈቀድላቸው ስትራይክ ለማድረግ የሚፈቀድላቸው ሰራተኞች በህግ ይወሰናል የሚል ነው። ሌላው እንግዲህ በግል ደግሞ የሚሰሩ የህክምና ባለሙያዎች ይኖራሉ። እንግዲህ እነዚህ ደግሞ የሚመሩት በአዋጅ ቁጥር 1156 2011 ነው። ይሄ ደግሞ የአስርና ሰራተኛ ህጋችን ነው። ታዲያ በዚሁ አንቀጽ በተለይ ደግሞ በ137 158 ላይ በግልጽ ስትራይክ መብት እንደሆነ ወይ ደግሞ የስራ ማቆም አድማ መብት እንደሆነ ለሰራተኛው እንዲሁም ደግሞ ለአሰሪው ይገልጽና ነገር ግን በጣም አስፈላጊ የሆኑ አገልግሎት የሚሰጡ ድርጅቶችን በተመለከተ ኤክስክሉድ ያደርጋቸዋል፣ ደግሞ ከዚህ መብት ያስወጣቸዋል። ይሄም ደግሞ የኢሴንሻል ፐብሊክ ሰርቪስ አንደርቴኪንግ ይላቸዋል። ከነዚህም ውስጥ አንዱ ደግሞ የህክምና ባለሙያዎች የሚሰሩበት የህክምና ተቋም ውስጥ ፋርማሲ ውስጥ የሚሰሩ ወይ ደግሞ የህክምና አስመጪ ወይ ደግሞ ሻጮችን በተመለከተ የሚደነገገው ነገር አለ ማለት ነው። ስለዚህ ከነዚህ አንቀጾች የምንረዳው የህክምና ባለሙያዎች ስፔሻል በሆነ መንገድ ተፈቅዶላቸው ስትራይክ ካላደረጉ በስተቀር በህጉ ያው የተከለከሉ ናቸው ማለት ነው። የህክምና ባለሙያዎች በመንግስትም የሚሰሩ በግልም የሚሰሩ በእንዲህ አይነት ህጎች ስትራይክ እንዳያደርጉ ወይ ደግሞ የስራ ማቆም አድማ እንዳያደርጉ የሚከለከሉ ከሆነ ያላቸው አማራጭ ምንድነው ታዲያ ሲባል ብዙ ጊዜ ኮንፊውዥን አለ በህግ ባለሙያዎች መካከል። እንግዲህ እኔ ግን ራሴ ሪኮመንድ የማደርገው ወይ ደግሞ ከተለያዩ ጽሁፎች እንዳገኘሁት ከሆነ በማህበሮቻቸው በኩል ከመንግስት ጋር ድርድር በማድረግ ወይ ደግሞ ይሄ ባርጌኒንግ ፓወሩን በመጠቀም መንግስት ፍላጎታቸውን ሊያሟላ የሚችልበትን አቅጣጫ እንዲይዝና ፍላጎታቸው የሚሟሉበትን መንገድ በሚወክሏቸው ማህበሮች ወይ ደግሞ ድርጅቶች በኩል በመነጋገር በመደራደር መብቶቻቸውን ማስከበር ይኖርባቸዋል ማለት ነው። ታዲያ የህክምና ባለሙያዎች ስትራይክ በራሳቸው ፍላጎት ማድረግ አይችሉም ብለን በህግ ከተነጋገር አድርገው ቢገኙ ምንድነው የሚሆነው የሚለውን ነገር ነው ማየቱ ተገቢ ይሆናል ማለት ነው። በወንጀል ህጋችን ላይ በግልጽ እንደተቀመጠው በተለይም በአንቀጽ 421 ላይ የህገወጥ የስራ ማቆም አድማ የተከለከለ መሆኑና ወንጀል እንደሆነ ያስቀምጣል። ታዲያ ቅጣቱን በተመለከተ እንደ ጉዳቱ መጠን ይለያያል ማለት ነው። አንደኛ ቀለል ያለ ጉዳት ደርሶ ከሆነ በዚህ ስትራይክ ምክንያት ከ1000 የማይበልጥ መቀጮ ወይም ገንዘብ እና ከ6 ወር በማይበልጥ ቀላል እስራት ይላል። ከባድ ከሆነ ግን እስከ 10,000 ሊደርስ የሚችል መቀጮ እንዲሁም እስከ 5 ዓመት ሊደርስ የሚችል ቀላል እስራትም ሊያስቀጣ እንደሚችል ይደነግጋል ማለት ነው። ስለዚህ ስትራይክ በራሳችን ፍላጎት የምናደርገው ሳይሆን ክራይቴሪያዎችን አሟልተን በህጋችን መሰረት ይፈቀዳል አይፈቀድም፣ ምን አይነት ፕሮፌሽናሎች ናቸው እንደዚህ አይነት ስትራይክ ለማድረግ ፍቃድ የተሰጣቸው የሚለውንም አውቀን ማድረግ ይኖርብናል ብዬ ምክር ለመስጠት ነው። አሁን እንግዲህ እንደሰማችሁት ውድ የዩቲዩብ ቤተሰቦቼ እንግዲህ ይሄ ሎየር በጣም በጥሩ ሁኔታ አድርጎ አስቀምጦልናል ማለት ነው። አንድ ነገር እንዳትረሱ፣ ይሄም በጣም ብዙ ተምሮ እንግዲህ እዚህ ደረጃ የደረሰ አንድ ኢትዮጵያዊ ዜጋ እና ሁላችንም ማወቅ ያለብን ምንድነው በማንኛውም ሙያ ላይ ያለ ህብረተሰብ በዚህ ሰዓት የኑሮ ውድነቱ በእውነት ነው የምላችሁ በጣም አስቸግሯል እና ዶክተር ወይ ሎየር
ወይ ኢንጂነር ምናምን ተብሎ ሳይሆን በአጠቃላይ ለሁሉም መቆም ያለብን ይመስለናል። በተለይ በውጭ ሀገር ያለን ሰዎች ነገሩን ወደ አንድ ወስደን በጥላቻ በምን ሳይሆን በአጠቃላይ ነገሮችን አንደኛ ወደ ፈጣሪያችን በመለመን ሁለተኛ ነገር ደግሞ እንግዲህ ያሉትን ነገሮች አገናዝበን የተሻለ ነገር እንዲፈጠርልን በማድረግ ለህብረተሰቡ ጥሩ ነገር እንዲኖር አገራችንም ሰላም እንድትሆን እንግዲህ የተሻለንን ያህል እንግዲህ ጥረት ማድረግ እንዳለብን ስለሚሰማኝ ነው እንግዲህ ይሄን ነገር ያቀርብኩላችሁ ማለት ነው። በምንም አይነት በደሌላ ነገር አትውሰዱት። በትዕግስት ቆይታችሁ እስካሁን ድረስ ይሄን ነገር ስላዳመጣችሁና የራሳችሁ እንግዲህ ኮሜንት እንድትሰጡ እያልኩኝ ቀጥታ ፕሮግራም በዚያ አጠቃልላችኋለሁ ማለት ነው። ረጅም ሰዓት ወስጄባችኋለሁ ከይቅርታ ጋር። ለማንኛውም መልካም ጊዜ ይሆንላችሁ እያልኩኝ እንደተለመደው አንድ ነገር ጠባ አድርጌ ልለያችሁ። ደህና ሁኑ። ይበል ባልመጣም አምሮብኝ ጸጉሬን አበጥሬ ገጣሚ አይደለሁም ዶክተር ነኝ ለዛሬ ያንን ሁሉ አመት እንዳልነበር ሳክም ዛሬ ደና ደሞዝ አጥቼ ስደክም እጅጉን ያስከፋል። ራሱ ያልቆመ ሰው እንዴት የታመመን ምስኪን ይደግፋል። በርበሬ ተወዶ ወጥ ሲሆን አልጫ ስሙት እጅ አትምቱት ብሶቴን በርግጫ ጩኸቴን ለመስማት ጆሮ ካነሳችሁ እንኩና ስሙበት የኔን ማዳመጫ። አር ዩ ክሬዚ ማለት ያማል። አውቀ ነው ፖለቲካ እኮ ነው። ይሄ እኮ ፖለቲካ ነው ማለት እኔ እናንተ ከዚህ በፊት እንተዋወቃለን እንደኔ አለን የመሬት ጉዳይ የውርስ ጉዳይ ምናምን እንዴ እፍ ብለህ እሳት ላይ ልታነደኝ ምን ነው? ደጀኔን ላከ አውሱ ነው የጠመደኝ። ደጀኔን ላከ እርግጠኛ ነኝ። ደጀኔን ላከ የስራ ሊስት ደጀኔን በማወራው ቋንቋ አወራለሁ። አንተ ክምጣል አንተ ውጣ